ሰላም ቢቢኤል ወይም ብራዚሊያን በት ሊፍት ታሰበሽ የህክምና ሂደቱ አሳስቦሻል? እንግዲያውስ በዚህ ቪዲዮ እነዚህ ነገሮች ዲስከስ እናደርጋለን። ቢቢኤል ወይም ብራዚሊያን በት ሊፍት በጣም በተለይ ኤስ ከርቭ የምንለውን የሴት ልጅ ተክለ ቁመና ለመስራት በጣም ተወዳጅ ፌመስ ከሆኑ ፕሮሲጀሮች ውስጥ አንዱ የታወቀ ነው ማለት ነው። በፕላስቲክ ሰርጀሪ በተለይ ኮስሞቲክ ሰርጀሪ እና ቦዲ ኮንቱሪንግ ሰርጀሪ ስናወራ አንዱ በጣም ፌመስ ከሆኑ ታዋቂ ከሆኑ የፕሮሲጀሮች አይነቶች ወይ ቢቢኤል ወይም ብራዚሊያን በት ሊፍት አንዱ ነው ማለት ነው። ታዋቂ ያደረገው ምንድን ነው ካል ይህንን ኤስ ከርቭ የምንለውን ጠበብ ያለ ወገብና ሰፋ ያለ ዳሌን ለመስራት አንደኛ ሴፍ የሆነ ባድ ነገር የማይገባበት የራስን ስብ ከቦርጭ አካባቢ በማውጣት ወደ ዳሌ አካባቢ በማዘዋወር የሚሰራ ሰርጀሪ ስለሆነ ባድ ነገር ስለሌለው እና ሪሌቲቭሊ ሴፍ ፕሮሲጀር ስለሆነ በጣም ፌመስ እና ታዋቂ ተወዳጅ የሆነ የቦዲ ኮንቱሪንግ ወይም የፕላስቲክ ኮስሞቲክ ሰርጀሪ ፕሮሲጀር ነው ማለት ነው። ይሄ ፕሮሲጀር ግን በተለያየ በጣም ፌመስ ከመሆኑ የተነሳ ብዙ ሰውም ከመሰራቱ የተነሳ አንዳንድ ጊዜ በማህበረሰብ ውስጥ የሚወሩ ወሬዎች አሉ። ለምሳሌ ይሸታል ይባላል፣ አንዳንድ ጊዜም ዴድሊ ነው ይባላል፣ ሌሎች ነገሮችም ይነሳሉ እና እነሱን ነገሮች ዲስከስ ለማድረግ ሁል ጊዜ ቢቢኤል እንዳልኳችሁ የራስን ስብ ከቦርጭ አካባቢ እንዲሁም ደግሞ ከጎን ላቫንድል ከሚባለው ወይ በተለምዶ ሞባይል ከሚባለው አካባቢ በማውጣት ያንን ደግሞ በተለይ ሂፕ ዲፕ ካለ ገባ ሲል ሂፕ ዲፕ አካባቢ ጉድጉድ ሲል የሚወደድ አይነት የሴት ልጅ የሚወደድ ተክለ ቁመና አይደለም ማለት ነው። ያንን ለመስራት የምንጠቀምበት ፕሮሲጀር ቢቢኤል ነው። የራስን ስብ በማውጣት እና የጎደለ ቦታ በመሙላት የሚሰራ ቀዶ ሕክምና ስለሆነ ባድ ነገር ስለሌለው በጥሩ ሁኔታ ከተሰራና መጨረሻ አውትካሙም የመጀመሪያው የሪከቨሪ ፌዙ ካለፈ በኋላ የተለየ የሚያመጣው ሽታም ይሁን የተለየ መጥፎ ነገር የለም ማለት ነው። እንደ ማንኛውም ሕክምና ግን ሪከቨሪ ታይም አለው። አንዳንድ ጊዜ በአንድ ጊዜ የምንፈልገውን ሼፕ አቺቭ ማድረግ ላንችል እንችላለን። አንዳንድ ሊፈጠሩ የሚችሉ ሎካል ኮምፕሊኬሽኖች አሉ። እነሱን ማወቅ ለነሱ መዘጋጀት ያስፈልጋል። ነገር ግን እንደው ዝም ብሎ እንደ ታቡ የሚወራው ነገር ግን እንደው ሽታ ያመጣል የሚባለው ነገር አንደኛ እሱ ልክ አይደለም፣ ውሸት ነው። ሁለተኛ ደግሞ ሴፍቲውን ለመጨመር አሁን እንዳልኳችሁ በጣም ለረጅም ጊዜ የቆየ ፕሮሲጀር በመሆኑ የተለያየ አድቫንስድ የሆኑ ነገሮች ከቢቢኤል ጋር መጥተዋል። ለምሳሌ አልትራሳውንድ ጋይድድ ማድረግ፣ ይሄ ሴፍቲውን በጣም ለመጨመር ከምንጠቀምበት አንዱ ቢቢኤልን አልትራሳውንድ ጋይድ በማድረግ የምናስቀምጠው ፋት የምንፈልገው ቦታ ላይ ብቻ እንዲሆንና የማንፈልገው ቦታ እንዳይሄድ ወደ ደም ስራ አካባቢ እንዳይሄድና ፋት ኢምቦሊዝም የምንለውን ዴይሊ የሆነ ሪስክ አቮይድ አድርገን የምንሰራው ስራ ስለሆነ በትክክለኛ መንገድ ከተሰራ የምንፈልገውን ውጤት ልናገኝና ቅርጻችንን ውበታችንን ልንጠብቅበት የምንችለው ፕሮሲጀር ነው ማለት ነው። ዶክተር በረከት አጥናፉ ነኝ።